ይሻላል። ኦኬ ይታያል ስክሪን ፉል ስክሪን አዎ ይታያል። ይታያል። ጥሩ ዛሬ ማቴማቲክስ እንጀምራለን ሞጁል 1 ዩኒት 1ን ዩኒት 1 ዩኒት 1 ሞጁል 1 ይሄ ሞጁል አራት ዩኒቶች አሉት። These are the four units that are contained in this module. Unit 1 is about sets. In your lower grades, you have learned about sets, but on that, we'll build up on that and see some further topics on sets. Unit 2 ላይ the number system አለ። ዩኒት 3 ሊኒየር ኢኩዌሽኖችን እንዴት ሶልቭ እናደርጋለን የሚለውን ሶልቪንግ ኢኩዌሽንስ ኤንድ የመጨረሻ ዩኒት ሶልቪንግ ኢንኢኳሊቲስ ይሆናል ማለት ነው። ሶ ዳይሬክትሊ ወደ መጀመሪያው ዩኒት ወደ ዛሬው ስንገባ ስለ ሴትስ ይሆናል ማለት ነው። እዚህ ጋር የተዘረዘሩ ነገሮች ለርኒንግ አውትካሞች ናቸው። ሶ እያንዳንዱ ዩኒት የየራሱ ለርኒንግ አውትካም አለው። ለርኒንግ አውትካም ማለት ዩኒቱን ስንጨርስ ማወቅ ወይም አት ዘ ኤንድ ኦፍ ዘ ዩኒት ማወቅ የሚጠበቅብን መገንዘብ የሚጠበቅብን ነገሮች ማለት ነው። ሶ አት ዘ ኤንድ ኦፍ ዲስ ዩኒት these are the competencies expected from you ስለ ሴትስ በደንብ ዲስክራይብ ማድረግ ኤክስፕሌን ማድረግ መቻል አለባችሁ። የተለያዩ ሴትስ ላይ ኦፕሬሽን የተለያዩ ኦፕሬሽኖችን እንደ አዲሽን ሊሆን ይችላል፣ ሰብትራክሽን ወይ ዩኒየን ኢንተርሴክሽን የሚባሉትን በደንብ እንትን ማለት ይጠበቅባቸዋል ማለት ነው። ሶ ዩኒት ኮንተንቶቹ እነኚህ ናቸው። የዚህ ዩኒት 5 ሴክሽኖች አሉት። ሴክሽን 1 ስለ ሴትስ ኤንድ ኤለመንትስ፣ ሴክሽን 2 ስለ ሴት ዲስክሪፕሽን ነው። ሴክሽን 3 ስለ ኖቴሽን ኦፍ ሴት ሴትን እንዴት ሪፕሬዘንት እናደርጋለን የሚለው እናያለን። ቀጥሎ ሴትስ ላይ የተለያዩ ኦፕሬሽኖች አሉ። አሁን ያልኳችሁ እንደ ዩኒየን እንደ ኢንተርሴክሽን የሚባሉ አሉ። ፋይናሊ የመጨረሻው የዚህ ዩኒት የመጨረሻው ሴክሽን አፕሊኬሽን ኦፍ ኦፕሬሽንስ ኦን ሴትስ ይሆናል ማለት ነው። እነኚህ ያው የዩኒቱ ኪወርዶች ናቸው። ቁልፍ ወይም ዩኒቱን በዩኒት ውስጥ በተደጋጋሚነት የሚመጡ ቁልፍ ቃላት ማለት ነው። ዩኒቱን የሚገልጹ ቃላት ማለት ነው። ሌላ አባባል። So with that, let's start section 1, which is about sets and elements ማለት ነው። So set ያው lower grade ላይ ያያችሁ ስለሆነ አይሰማም ድምጼ? I think ዛሬ ድምጽ ይሰማል። ኦኬ so ልቀጥል። እሺ set ማለት it is a collection of well-defined objects. well-defined ማለት በትክክል የማያሻማ ambiguity የሌለው ማለት ነው። well-defined objects or elements ነው ማለት ነው። So when we say a set is well-defined, we mean that if an object is given, then we are able to determine whether the object is in the set or not. well-defined ስንል አንድ ሴት ውስጥ የሆነ ኦብጀክት ወይም የሆነ ኤሌመንት ቢሎንግ ያደርጋል አያደርግም የሚለውን ያለምንም ብዥታ አምቢጊቲ መግለጽ የምንችል ከሆነ ማለት ነው። that means there is no ambiguity for the object to be a member of a set or not ማለት ነው። የሴቱ የዛ ስብስብ ወይ ኤሌመንት ነው አይደለም የሚለውን ያለምንም አምቢጊቲ መግለጽ እንችላለን ማለት ነው ሴት ስንል። ሶ ኖት እዚህ ጋር ቁልፍ ሀሳቦች አሉ። አንደኛው ሴትስ ሲገለጹ ሴትስ አር ዲኖትድ ባይ ካፒታል ሌተርስ። ለምሳሌ ሴት ኤ ካለን ሴት ኤ ብለን እዚህ ኳልስቶ ብለን እንደዚህ ሴት እናስቀምጣለን። ኤሌመንቶችን ኤ ቢ በኮማ ነው ኤሌመንቶችን የምንለየው ማለት ነው። የተለያየ ኤሌመንቶችን በዚህ አይነት አድርገን መጨረሻ ላይ እንዘጋዋለን ማለት ነው። ስለዚህ ሴት ሬፕሬዘንት የሚደረገው በካፒታል ሌተሮች ነው ማለት ነው። ይሄን ደግሞ እኛ በፈለግነው መጠቀም እንችላለን። we could use a we could use b እንደ ፍላጎታችሁ፣ ግን ማንኛውም ካፒታል ሌተር ማለት ነው። ሌላው ደግሞ የሴቱ ኤሌመንቶች እዚህ ጋር እንደተገለጹት የሴቱ ኤሌመንቶች እነኚህ ውስጥ የሚዘረዘሩ ኤሌመንቶች ግን በስሞል ሌተር ነው represent የሚደረጉት። the elements of the set are represented by small letters like a b እነኚህ ስሞል ኬዝ ናቸው እንደምታያቸው ስሞል ኬዝ ናቸው። ስሞል ሌተር ሎወር ኬዝ ምንላቸው ማለት ነው። ሶ
if A is an element of set A, then we say A belongs to A. ይሄ A ምንድነው? የዚህ ሴት አባል ነው ማለት ነው። ይሄ ስናነብ አሁን ግሪክ ሲምቦል እቺ ኤፕስልን የምትባል ምልክት ማለት ነው። ይሰማል? አይሆፕ ድምጼ መሀል ላይ ካልተሰማ ነገር። አዎ ይሰማል። ኦኬ። ስለዚህ ሴትን ወይም አንድ ኤ እቺ ኤሌመንት እዚህ ሴት ውስጥ ብሎንግ ታደርጋለች የሚለውን መግለጽ የምንፈልግ የምንጠቀመው እችን ግሪክ ሲምቦል ኤፕስለን የምትባል ማለት ነው። ስሙ ኤፕስለን ነው የሚባለው። it is used to denote the phrase belongs to። ለምሳሌ one is an element of ሴት ወይም እንደዚህ አድርገ ናቹራል ነምበርስ ወይም ሴቱን ትተን ሴቱን አሁን አንድ ማን እንደሆነ እየጻፈ ነው። ፕሊዝ ዱ ኖት ራይት ኦን ደ ስክሪን። እዚህ እየረበሸኝ ነው። አንድ እንደዚህ ከጻፍን ምን ማለት ነው? አንድ ማለት አንድ ቁጥር የናቹራል ነምበር ሴት ኢሌመንት ነው ማለት ነው። ኢሌመንት ነው፣ አባል ነው ማለት ቢሎንግስ እዛ ሴት ውስጥ ይካተታል ማለት ነው። thus we write A is an element of A if small a is a member of the set capital A ማለት ነው። አባል ባይሆን ደግሞ ምን እናደርጋለን? ኤሌመንት ባይሆን እዛ ሴት ውስጥ ማይገኝ ቢሆን እንደዚህ ኤፕሲሎኗ ላይ ይሄን ቨርቲካል ስላሽ እንጨምርበታለን ማለት እንደዚህ። if B is not an element of set A, we write B is not an element, or which is read as ሲነበብ ደግሞ B does not belong to set A, or B is not a member of set A ብለን ባጭሩ መግለጽ እንችላለን ማለት። አሁን ይሄ ማለት B is not an element of A, B does not belong to set A, ወይም B is not a member of set A ብለን መያዝ እንችላለን ማለት ነው። let's see some example። ሴት ነው አይደለም የሚለውን እስቲ ኤግዛምፕል እናያለን። collection of students in the school, is it a well defined? አንድ ትምህርት ቤት ውስጥ ያሉ ተማሪዎች ብዛት well defined ሴት ሊሆን ይችላል ወይም ሴት ሊሆን ይችላል? አይሆንም። ለምን? ቁጥራቸው ስለማይታወቅ። አንድ ትምህርት ቤት ውስጥ ያለ ተማሪ ቁጥሩ አይታወቅም? ቁጥራቸው ይታወቃል። ዌል ዲፋይንድ ነው የሚሆነው። ዌል ዲፋይንድ ነው። ተማሪ እያንዳንዱ ክላስ ላይ ያለው ኤግዛክትሊ በጊዜው ይመዘገባል። ተማሪ ቁጥሩ ይታወቃል። ስለዚህ ምንድነው ይሄ ዌል ዲፋይንድ ነው ማለት ነው። ምንም አይነት ብዥታ የሌለው አምቢጊቲ የሌለው ማለት ነው። therefore ይሄ ምንድነው? since the elements of the collection are clearly known ማለት ነው። በትክክል በደንብ ይታወቃል ማለት ነው። ስለዚህ ይሄ ሴት ነው ማለት ነው። B the collection of some prime numbers, collection of some prime numbers ይሄ ሴት ሊሆን ይችላል? አይችልም። ለምን? እንደለው ማለት ሳም ነው የሚለው። እንደለውም ብቻም ሳይሆን ሳም ሲል ኤግዛክትሊ ስፔሲፋይ አላደረገም። የተወሰኑ ፕራይም ነምበሮች ነው የሚለው እና ለኔ የተወሰኑ ብዬ ዲፋይን ማድረጋቸው ሌላ ሊሆን ይችላል፣ ለእናንተ ሌላ ሊሆን ይችላል። የተለያዩ ፕራይም ነምበሮችን ዝም ብለን ብናደርግ ሴት አይሆንም። ምክንያቱም ዌል ዲፋይንድ የሚለውን እቺ ዌል ዲፋይንድ የምትለዋ ቁልፍ ቃል ነች። this is not a well defined collection because we are not specified with which prime number are there in a collection። ሴቱ ውስጥ ወይም ስብስብ ውስጥ ማን ጋር እንደሆነ ድምፅ አለ። ፕሊዝ ሚውት አድርጉ። ኦኬ። ስለዚህ ይሄ ስፔሲፊካሊ የትኞችን ፕራይም ነምበሮችን አድሬስ እያደረገ እንደሆነ በደንብ ስለማይታወቅ ዌል ዲፋይንድ አይደለም ማለት ነው። therefore this has no definite information and therefore it is impossible to find the elements in the set. therefore this collection does not form the set ማለት ነው። ይሄ ሴት ሊሆን አይችልም ማለት ነው። because the elements are not well defined clearly። ለኔም ለእናንተም ተመሳሳይ ሚኒንግ ሊሰጥ ይገባል well defined ሲሆን። C consider G as a set of vowel letters in English alphabet. then እዚሽ ጋር A ነች። small a is an element of G. O is an element of G. I is an element of G. but B ምንድን ነው? የG
ኤሌመንት ሊሆን አይችልም አይደል? ቢኮዝ ዋት አር ደ ቫውልስ ቫውልስ የምንላቸው እንግሊሽ አልፋቤት ላይ እነማን ናቸው? ኤ ኢ አይ ኦ እና ዩ ናቸው አይደለ? አናባቢ የምንላቸው አይደለ? ከን ዩ ሄር ሚ? ይሰማል ድምጼ? ያ ድምጼ አምስቱ ይሰማል? ናቸው። ኦኬ ሶ ቫውልስ የምንላቸው ቫውል ሌተርስ የምንላቸው እነኛ አምስቱ ናቸው አይደል? የእንግሊሽ አልፋቤት ላይ ያው እነዚህን ከነበረው ከቀደመ እውቀታችን የምናውቀው ነው ማለት ነው። ሶ ጂ ማለት ይሄ ሴት ከሆነ ስለዚህ ኤ የዚህ የሴት ጂ ሜምበር ነው አይደለም? ሜምበር ነው አይደለ? ኤ ሜምበር ነው። ኦስ ኦ ሜምበር ነው አይደለ? ሶ እንደዚህ እንገልጻለን ማለት ኦ ኢዝ አን ኤሌመንት እዚህ ጋር እያየን ነው። አይስ አይ ሜምበር ነው አይደለ? ያ ቢስ አሁን ሌተር ቢ ኖ ኢት ኢዝ ኖት አይደል? ሊሆን እዚህ ውስጥ የሌለ ነው። ኮንሶናንት ነው ያ ቢ። ኤክስ ብንል ዋይ ብንል ዋይ ኢዝ ኖት አን ኤሌመንት ኦፍ ሴት ጂ። ማንኛውም ከነዚህ ውጭ የሆነው ማንም የሴት ጂ ኤሌመንት አይደለም። ኤሌመንት አይደለም የሚለውን ደግሞ በእንደዚህ መግለጽ እንችላለን ማለት ነው። Okay. Okay, example. Suppose that A is the set of positive even numbers. Positive even numbers. Even numbers ምን እንደሆነ ታውቃላችሁ። ፖዚቲቭ ደግሞ ያው ኔጌቲቭ ያልሆነ ማለት ነው። ስለዚህ እችን የኤፕስለንን ምልክት ወይም የኤሌመንትን ምልክት ይሄንን ተጠቀሙ ነው የሚለው ብላንክ ስፔስ ላይ ኤ ፎር ዳሽ ኤ ሴት ኤ ማለት እዚህ ጋር ሰጥቶናል። የፖዚቲቭ ኢቭን ነምበሮች ሴት ነው ኤ ማለት። ስለዚህ አራት የዚህ ሴት ሜምበር ነው አይደለም? ሜምበር ነው ነው አይደለ? ስለዚህ we write it አዎ። like እንደዚህ 4 is an element of set A ማለት ነው። ቢ ላይ ብቻ 5 ሁሉም 5 ፋይቭም አይሆንም አይሆንም ማለት ስለዚህ ኢቭን አይደለም። ኢቭን ማለት በሁለት የሚካፈል ማለት ነው አይደለ? ስለዚህ 5 አይሆንም። ሲስ -2 -2 is dash a እዚህ ጋር ፖዚቲቭ ነው የሚለው። ስለዚህ ኢቭንም እንኳን ቢሆን ሁለት ኢቭን ነው ግን ኔጌቲቭ ነው። ስለዚህ እሱም አይሆንም ማለት ነው። it is not an element. D ላይስ 0 is an element or not an element of A. ኤሌመንት ነው አይደለም? an element how or why? 0 ኖርማሊ ፖዚቲቭ ቁጥር አይደለም፣ ኒውትራል ነው። ስለዚህ ፖዚቲቭ አይደለም ማለት ነው። ስለዚህ እሱ ምንድነው? አን ኤሌመንት አይደለም ማለት ነው። element ነው an element not an element. 0 is not an element. 0 is not a member of set A. እዚህ ጋር ያው ላሸዋለ ሶሉሽን the positive even numbers include 2 4 6 8 እያለ 10 12 እያለ ይቀጥላል። በሁለት እያለ ማለት ነው። ያው በአጭሩ ግን ሁሉንም ከመጻፍ የተወሰኑትን ዘርዝረን ከዛ በኋላ በሶስት ዶት እንዲህ መግለጽ እንችላለን ማለት ነው። therefore A element ነው፣ B not element፣ C not element፣ D not element ማለት ነው። ግልጽ ነው? ይሰማል ድምጼ? አዎ ይሰማል። አዎ ይሰማል። ጥሩ እሺ፣ ወደ ሴክሽን 2 እናልፋለን። ወደ ሴት ዲስክሪፕሽን፣ ሴትን እንዴት ዲስክራይብ እናደርጋለን የሚለውን እናያለን ማለት ነው። ሴት can be described in the following ways። ሴቶችን ዲፋይን ወይም ዲስክራይብ ስናደርግ ከዚህ ቀጥሎ ባሉ መንገዶች እንገልጻቸዋለን። አንደኛው ቨርባል ሜተድ የሚባል ወይም በስቴትመንት በአረፍተ ነገር ፎርም ይገለጻል። አንደኛው ለምሳሌ ቅድም the set of vowel letters in English alphabet የሚለውን ይሄ ምንድነው? ቨርባል ፎርም ነው ማለት ነው። በጽሁፍ በወርድ መልክ ማለት ነው። ሶ ይሄ ቨርባል ምንለው ምንድነው? in this method the well defined description of the elements of the set is written in statement form. statement form ማለት በአረፍተ ነገር አይነት እንዲህ በጽሁፍ ሲጻፍ ማለት ነው። ወይም in words ቅንፍ አለ ማለት ነው። ኤግዛምፕል አሁን ብናይ
የሴት ዲስክሪፕሽን ቨርባል ከሆነው የሴት ዲስክሪፕሽን አንዱ እዚህ ጋር the set of whole numbers greater than 1 and less than 20 አሁን ይሄ ሴትን ነው የሚገልጸው በምን መንገድ በቨርባል ሜትር ማለት ነው ቨርባል በሆነ መንገድ ሴት ተገልጸዋል ማለት ነው አንድ ሴት ከአንድ በላይ የሆኑ ከ20 በታች የሆኑ ሆል ነምበሮችን ማለት ነው ይሄ ዲፋይን ሲደረግ በቨርባል ሜትር ነው የተገለጸው ማለት ነው ሌላው ደግሞ the set of days of a week እዚህ ጋር ኦፍ ቀርታለች the set of days of the week ይሄ ምንድነው ቨርባሊ ወይም በስቴትመንት ፎርም ወይም በወርድስ ነው የገለጸው አይደለ አሁን እነሱ ምንድናቸው ማንዴይ ቱስዴይ ወንስዴይ ተርስዴይ ፍራይዴይ ሳተርዴይ ሳንዴ አይደለ በአንድ ሳምንት ውስጥ ያሉ ቀናት ማለት ነው ሶ በዚህ መንገድ ሴትን መግለጽ እንችላለን ነው ሴት የሚገለጽበት አንዱ መንገድ ነው ሁለተኛው ሊስት በማድረግ መግለጽ እንችላለን ሊስቲንግ ሜተድ ለምሳሌ ሊስቲንግ ሁለት አይነት ነው ኮምፕሊት ሊስቲንግ እና ፓርሻል ሊስቲንግ ይባላል ኮምፕሊት ሊስቲንግ የሚባለው ወይም የሮስተር ሜተድ በተለምዶ ሮስተር ሜተድ የሚባለው ምንድነው in this method all the elements of the set are completely listed እዛ ሴት ውስጥ ያለው ሁሉም ኤሌመንት ይዘረዘራል አንድ ሳይቀር ማለት ነው ሁሉም ያ ማለት the elements are separated by what by commas ያው አንድ ኤሌመንት ከሌላ ኤሌመንት የምንለየው በኮማ ነው አይደል የሆነ ሴት ውስጥ ለምሳሌ ሴት a is equal to ብለን የሆኑ ቁጥሮችን መስጠት አንድ ኮማ ሁለት ኮማ እንዲህ ኮማ እያደረገን ነው ሶስት ኮማ እያደረገን አንድ ኤሌመንት ከሌላ ኤሌመንት የምንለየው በኮማ ነው ማለት ነው በጣም ረጅም የሆነና የማያልቅ አይነት ሴት ሲሆን ኤሌመንቶቹ በጣም ብዙ ከሆኑ የተወሰኑትን ዘርዝረን በዛው ፓተርን እንዲህ ሶስት ዶቶችን አድርገን መግለጽ እንችላለን ማለት ነው ይሄ ማለት ፓርሻል ሊስቲንግ የምንለው ማለት ነው ግልጽ ነው ኮምፕሊት ሊስቲንግ ማለት አሁን እሱን በተመለከተ እቺን ኤግዛምፕል እንይ ኤግዛምፕል 2 the set of all even positive integers less than 7 ይሄንን በኮምፕሊት ሊስቲንግ እንዴት እንገልጸዋለን ይሄን በቨርባል ፎርም ያለውን ይሄን ማለት ነው ይሄን ስቴትመንት በቨርባል መልክ እንዴት መግለጽ እንችላለን ይሄ ማለት በቨርባል ሜተድ የተገለጸ ሴት ነው አይደለ the set of all even positive integers less than 7 even ናቸው ስለዚህ even ፖዚቲቭ ነው ስለዚህ ዜሮ ኢቭን ላይ ሊገባ ይችላል ነበር ግን ፖዚቲቭ ስለሚል ስለዚህ ከዜሮ ወደ ሁለት እንዘላለን ቀጥሎ ሌላኛው ኢቭን ማን ነው አራት ቀጥሎ ስድስት ቀጥሎ የለም በቃ ታንክ ዩ ቀጥሎ ያልኩት ለማሳሳት ነው ያው ምክንያቱም እዚህ ጋር ገድቦናል less than 7 ነው የሚለው አይደለ ስለዚህ በቃ ጨርሰናል ማለት ነው በዚህ አሁን ይሄ ምንድነው እዚህ ሴት ውስጥ ያለው እያንዳንዱ ኤሌመንት ተዘርዝሯል የቀረ ኤሌመንት የለም ማለት ሙሉውን ኮምፕሊት ማለት ሙሉ ማለት ነው ሙሉ ስንዘረዝር የሴቱን ኤሌመንቶች ግልጽ ነው አይደለ ጥሩ ቢ ላይ the set of all vowel letters in the English alphabet ይሄን በኮምፕሊት ሊስቲንግ እንዴት መግለጽ እንችላለን the set of all vowel letters ቀደም አይተናል አይደል a ኢ አይ ኦ እና ዩ ናቸው አይደል ይሄን በቃ በዚህ መልኩ በኮምፕሊት ሊስቲንግ መግለጽ እንችላለን ማለት ነው ኮምፕሊት ሊስቲንግ ግን በብዛት የምንጠቀመው የኤሌመንቶቹ ቁጥር ትንሽ ሲሆን በጣም ብዙ ሲሆን የኤሌመንቶቹ ቁጥር ለምሳሌ the set of natural numbers ብንለው ናቹራል ነምበሮችን ለምሳሌ ነው ያልኳችሁ እና ዘርዝረን ጨርሳለን the set of all natural numbers ብንለው አንጨርስም ማለት ስለዚህ እንደዚህ ልክ እዚህ ጋር እንደገለጽ ነው 1 2 3 4 ብለን ከዚህ በኋላ በዛው ነው የሚቀጥለው አንዳንድ እየጨመረ ነው የሚሄደው ናቹራል ነበር እናውቃለን እንዲህ 3 ዶት አድርገን እናስቀምጣለን ይሄ ማለት ምንድነው ሙሉውን ለመዘርዘር የማይቻል ሲሆን ማለት ከስፔስም ከታይምም አንፃር በጣም ብዙ ሲሆን በዚህ መልኩ እናስቀምጣለን which is partial listing ማለት we use this method if listing of all elements of the set is you see difficult or impossible but the elements can be indicated clearly by listing how many of them few of them የተወሰኑትን ከዛ ሴት ውስጥ የተወሰኑትን ብቻ በመዘርዘር በዛ በነሱ ፓተርን
መግለጽ እንችላለን ማለት ነው። ሙሉውን መዘርዘር አይጠበቅብንም። ኤግዛምፕል ለሱ የሚሆን ኤግዛምፕል አለ። ሌትስ ሲ ዩዝ ፓርሻል ሊስቲንግ ሜተድ ቱ ዲስክራይብ ዘ ፎሎዊንግ ሴትስ። ከዚህ ቀጥሎ የተሰጡትን ሴቶችን ዲስክራይብ ለማድረግ ፓርሻል ሊስቲንግ ሜተድን ተጠቀሙ ወይም ፓርሻል ሊስቲንግ ሜተድን ተጠቅማችሁ ዘርዝሩ ነው የሚለው እና ኤ the set of natural numbers less than 100 አሁን 100 ብዙ ነው አይደለ? the set of natural numbers የሚጀምረው በአንድ ነው አይደለ? ከአንድ ነው የሚጀምረው። ቀጥሎ ሁለት እያለ ይሄዳል። ቀጥሎ ሶስት፣ ቀጥሎ አራት፣ ቀጥሎ አምስት እያልን አሁን ይሄ ስንት ድረስ ልንሄድ ነው? 100 ድረስ ልንሄድ ነው። ይሄ በጣም ያደክማል አይደል? አድካሚ ነው። እስከ 99 እንሄዳለን። ሌስ ዳን ስለሚል 100 አይጨምርም ማለት ነው። ሶ ያኔ ምን እናደርጋለን? ሴት ኤ ማለት ምንድነው? ሪፕሬዘንት ስናደርግ እንደዚህ ብራኬት ውስጥ አድርገን አንድ የተወሰነውን ብቻ ደስ ያለን ያክል 3 ብለን ከዛ በኋላ ምን እናደርጋለን? ዶት እናደርግና ሌስ ዳን 100 ስለሚል 100ን አይጨምርም ማለት ነው። እዚህ እስከ 99 yes 99 በዚህ መልኩ ምን እናደርጋለን? እንገልጻለን ማለት ነው። So you see the set of natural numbers less than 100 are 1, 2, 3 and it continues till 99 ማለት ነው። So naming the set as A we can express A by partial listing method as እንደዚህ ማለት ነው። እነኚህ ሶስቱ ዶቶች ቅድም ያልኳችሁ the three dots after the element 3 ከዚህኛው ከ3 ቁጥር በኋላ እነኚህ ሶስቱ ዶቶች ማለት ነው። እዚህ ጋር የነሱ ጥቅም ምንድነው? they indicate that the elements in the set continue in that manner በዛው መልኩ ከዚህ በፊት በጀመርነው መልኩ ኤሌመንቶቹ ይቀጥላሉ ማለት ነው መዘርዘራቸው። ያንን ነው የሚያመለክተው። እስከ ስንት? እስከ 99 ማለት ነው። 99 B the set of whole numbers the set of whole numbers ነው ብናይ whole numbers ከዜሮ ይጀምራል አይደል? ኢንዲለስ ነው አይደል? ዜሮ ይላል 1 2 ከዛ ኢንዲለስ ስለሆነ ዶት አድርገን መተው ነው። ኢንዲለስ ስለሆነ እዚህ ጋር የመጨረሻ የምንለውን ቁጥር የለም እሱ። አሁን ይሄ ስለገደበ ነው 99 ያደረግነው ከመቶ ሚያንስ ስለሆነ ስለነገረን። እዚህ ሆል ነምበርስ ካለ ምንድነው መጨረሻ ገደብ የለም። እንዲህ እናደርጋለን ማለት ነው። So naming the set of whole numbers by W ያው W conventionally whole numbersን በW ነው represent የምናደርገው። natural numbersን በN ኢንቲጀሮችን በዜድ ነው ማለት ነው። ይሄ ኦልሞስት ማቴማቲክስ ላይ ኮመን አፕሮች ነው፣ የተለመደ አካሄድ ነው ማለት ነው። So we can describe it as W equals አሁን እንዳየነው ማለት ነው። በዚህ መልኩ መጨረሻ የሌለው አድርገን እንዘረዝራለን። So በዚህ መልኩ ሴት ሪፕሬዘንት ማድረግ እንችላለን ማለት ነው። ሶ ፋር ሶስት ሜተዶችን አይተናል። ቨርባል እና የመጀመሪያው ቨርባል፣ ሁለተኛው complete listing፣ ሶስተኛው partial listing። So far we have learned 3 methods of describing a set. Here below is another method of describing a set። አራተኛ ሴት represent ማድረጊያ መንገድ አለ። እሱ ማነው? set builder method or method of defining property የሚል አለ ማለት ነው። So the set builder method is described by the property that its member must satisfy the common property. This is the method of writing the condition to satisfy a set or property of the set ማለት ነው። አሁን እዚህ ጋር ባጭሩ ሲገለጽ ይሄ set builder method የሚባለው ብራኬቱ እዚህ ጋር ይኖራል። ከዛ ሴቱን ወይም የሴቱን ኤሌመንቶች ሪፕሬዘንት የሚያደርገው ሌተር እዚህ ይኖራል። ከዛ ቨርቲካል እቺ ስላሽ እቺ ማለት ቀጥ ያለ ላይን አለ አይደል? ከኤክስ ቀጥሎ እዚህ ጋር ኤክስል እና ሰች ዛት ማለት ነው። ይሄ ሰች ዛት ብሎ እዚህ ጋር የሚሰጠው ምንድነው? ኮንዲሽን ነው። ይሄ የሴቱ ሪፕሬዘንታቲቭ የሆነችው ቫሪያብል ሳቲስፋይ ማድረግ ያለባት ኮንዲሽን ነው ማለት ነው። እዚህ ውስጥ የሚሰጠን ማለት ነው። So in the set brace write the representative of the elements of the set, for example x, and then write what? The condition that x should satisfy after the vertical line። ከዚች vertical line አለች አይደለ? ከኤክስ ቀጥላ እቺ ላይን ነው። እንትንም ላጥፋውና እንዲታይ ይሄ ይታያችኋል አይደል? ይሄ ላይን አዎ ይታያል።
ከኤክስ ቀጥሎ ያለው ቨርቲካል ላይን ከሱ ቀጥሎ ነው ኮንዲሽን የምናስቀምጠው። ይሄ ኤክስ ሳቲስፋይ ማድረግ ያለበትን የምናስቀምጠው ማለት ነው። ሶ እዚህ ጋር ቅድም እንዳልኳቸው the set of natural numbers whole numbers እና ኢንቲጀርስ በምን ሪፕሬዘንት ይደረጋሉ? ናቹራል ነምበርስ በካፒታል ኤን፣ ሆል ነምበርስ በካፒታል ደብሊው እና ኢንቲጀርስ በዜድ ማለት ነው። ሶ ናቹራል ነምበርስ የሚጀምረው ከአንድ ነው እስከ መጨረሻ ኢንድለስ ነው፣ ኢንድ የለውም። ሆል ነምበር ማለት ናቹራል ነምበር ላይ ዜሮን መጨመር ማለት ነው። ዜሮን ከፊት ስንጨምር ማለት ነው። ኢንቲጀር ማለት ደግሞ የናቹራል እና የሆል ነምበርስ የሁለቱም ስብስብ ማለት ነው። ፕላስ ኔጌቲቭ ቁጥሮችን ጨመር ማለት ነው። ኔጌቲቭ ናቹራል ነምበሮችን እና ሆል ነምበሮችን አንድ ላይ የሚይዝ ማለት ነው። አሁን እዚህ ጋር እንደምታዩ ይሄ 3 ዶት ከፊት ያለው ምንድነው? ከዚህ ወደዚህ በጣም ብዙ ቁጥሮች አሉ ማለት ነው። ዜሮን ይጨምራል ሄዶ -3 -2 -1 0 1 2 3 እያለ ከዚህ በኋላ በጣም ብዙ ቁጥር አለ ማለት ነው። አያቆምም ማለት ነው። መጨረሻ የለውም ማለት ነው። ሶ ኢንቲጀርስ ናቹራል ነምበርንም ሆል ነምበርንም ይይዛል ማለት ነው። በሌላ አባባል it is the inclusive። ኦኬ በሴት ቢልደር ሜተድ ኤግዛምፕል 4 አለ። define the following sets using what ሴት ቢልደር ሜተድ የሚባለውን አራተኛውን የሴት ዲስክሪፕሽን ሜተድ ተጠቅማቸው እነኚህን ሴቶች የተሰጡንን ከታች ዲፋይን አድርጉ ነው የሚለን። Number 1, set A equals in the bracket 1 2 3 up to 10። ይሄንን በሴት ቢልደር ሜተድ እንዴት መግለጽ እንችላለን ብንል set A equals ይሄ ሴት ቢልደር ሜተድ የምንለው ማለት ነው። set A equals x such that x is an element of natural numbers and ሌላኛው ደግሞ x is less than 11። አሁን ሁለት መረጃ ሰጥቶናል። አንደኛ an element of natural numbers ነው አይደል? ይሄ 1 2 3 ብሎ የሚጀምረው ናቹራል ነምበር ነው አይደል? መጨረሻ ላይ ደግሞ ሌላኛው ኮንዲሽን n x is less than 10 ማለት ነው። ይሄ ሁለተኛው ኮንዲሽን ከ11 ያነሰ ሰው 10ን ይጨምራል ማለት ነው። ከ11 ያነሰ ሰው ሶ እዚህ ጋር አሁን ያየነው x such that x is ማሟላት ያለበት እዛ በእንትኑ ላይ an element of natural number n x less than 11 ማለት ነው። ይሄ ማለት ኮንዲሽን ነው፣ ማሟላት ያለበት ቅድመ ሁኔታ ማለት ነው። so we read this as ይሄን ስናነብ እንዴት እናነባለን? በሴት ቢልደር ሜተድ ዲስክራይብ ያደረግነውን ይሄን ስናነብ እንዴት ነው? a is the set of all elements of natural numbers less than 11። ይሄው እዚህ ጋር ከ11 ያንሳል አይደል? ይሄ የናቹራል ነምበሮች ስብስብ ነው። ከ11 በታች የሆኑ ናቹራል ነምበሮች ስብስብ ነው አይደለ? ሶ እንዲህ ነው የምናነበው ማለት ነው። Number 2, let set B equals in the bracket 0 2 4 and it continues ይቀጥላል ማለት ነው። ይሄን በሴት ቢልደር ሜተድ ዲስክራይብ ማድረግ ቢኖርብን እንዴት እንገልጻለን? B set B equals in the bracket x such that እቺ ቨርቲካል ላይ ነው such that ማለት ነው x is what? አሁን ከዚህ ኢንፎርሜሽን ነን ኔጌቲቭ አይደለ? ነን ኔጌቲቭ again ምንድነው? ኢቭን ቁጥሮች ናቸው ማለት ነው። በቃ ይሄን በማየት ነን ኔጌቲቭ እንደሆነ የምናውቀው ኔጌቲቭ የሆነ ቁጥር ስለሌለ ማለት ነው፣ ከዜሮ ስለጀመረ። ቀጥሎ ደግሞ ለሁለት የሚካፈሉ ናቸው። ኢቭን ማለት those numbers divisible by 2 without a remainder ማለት ነው። ይሄ አንዱ አገላለጽ ነው በሴት ቢልደር። ከፈለግን ደግሞ b twice of x እንልና xን ማን እናደርጋለን? xን ሆል ነምበር እናደርጋለን ማለት ነው። such twice of the x such that x equals 0 1 2 3 till እስከ መጨረሻው ማለት እስከ ኢንድለስ። ከፈለግን ደግሞ b equals 2x such that x is an element of whole numbers። ይሄ ማለት whole numbers ነው። ይሄ ስብስብ ማለት whole numbers። ስለዚህ በዚህ መልኩ አንደኛው ኦፕሽን ይሄ ነው፣ ሁለተኛው ይሄ ነው፣ ሶስተኛው ይሄ ነው ማለት ነው። በሴት ቢልደር ሜተድ
ስንገልጽ ማለት ነው። ሶ በተለያየ መንገድ መግለጽ እንችላለን። ዞሮ ዞሮ ግን ሴት ውስጥ ያው ስቲል ያሉ ኤሌመንቶችን ነው የሚገልጸው ማለት ነው። ኦኬ ሰልፍ ቴስት ኤክሰርሳይዝ አለ። ባለፈው እንዳልኳችሁ ያው ሰልፍ ቴስት ኤክሰርሳይሶችን በራስ ነው የምትሰሩት። ግን አሁን ያው ይሄ መጀመሪያ ስለሆነ የዚህንም እናያለን፣ አብረን በጋራ እናያለን። ኦኬ okay, you are given the exercise to test whether you graph all of the ideas given in this section. Okay, part 1 short answer now. እዚህ ጋር የተጠየቅነው ዳይሬክሽን ምንድን ነው የተሰጠን ወይም እንድንሰራ የታዘዝነው give short answer for each of the following questions ማለት ነው። ስለዚህ እዚህ ጋር በቨርባል ሜተድ የተሰጡ አይደለም ሶሪ በሴት ሊስትድ በሊስት የተደረጉ አሉ። describe each of the following sets using a verbal method እኛ ወዴት እንቀይራለን? ወደ verbal method ላይ ቀይረን እንገልጻለን ማለት ነው። a ላይ ብናይ set a equals 10 11 12 13 14 the close bracket ይሄ ምንድን ነው የሚገልጸው? ኢንቲጀሮች ናቸው አይደል? እነኚህ ሆል ነምበርም ሊሆን ይችላሉ፣ ናቹራል ነምበርም ሊሆን ይችላሉ አይደል? ኢንቲጀሮች ናቸው። ጀነራል እንዲሆን ኢንቲጀሮች this a is the set of number 10 less than 15. yes the set of integers greater than 9 and less than 15 ማለት እንችላለን። or the set of integers from 10 to 14 ማለት እንችላለን። the set of integers from 10 to 14 ማለት እንችላለን ማለት ነው። ሶ በዛ መልኩ መግለጽ እንችላለን። b ላይስ b set b equals 3 5 7 11 13 17 እነኚህ ቁጥሮች ምን አይነት ቁጥሮች እንደሆኑ አስተውሏቸው። ምን አይነት ቁጥሮች ናቸው? ለሁለት የማይካፈሉ እንደገና ሌላም አሁን የተዘለለ የለም። እዚህ አሁን 9 ተዘለዋል ለምሳሌ አይደለ? 15ም ተዘለዋል። አሁን ፕራይም ነምበሮች ናቸው። እንዲህ አይነት ባህሪ ያላቸው ቁጥሮች ምንድናቸው? ፕራይም ነምበርስ ማለት ምን ማለት ነው ታውቃላችሁ አይደል? ፕራይም ነምበሮችን ብዜታቸው ወይም ማልቲፕላቸው አንድና ራሱ ቁጥር ብቻ የሆኑ ቁጥሮች ማለት ነው። አንድና ራሱ ቁጥሩ ብቻ ሁለት ብቻ ማለት ነው። ዞሮ ለምሳሌ 3ን ብንወስድ የሶስት መልቲፕል ማን አንድና 3 ራሱ ነው። የአምስትንም ብንወስድ አንድና 5 ራሱ ነው። የሰባትንም ብንወስድ አንድና 7 ብቻ ነው። አሁን 9 ለምን ተዘለለ? እዚህ ጋር 9 የተዘለለው ለምንድን ነው? 9ን እዚህ ብናይ በ3 መካፈል ይችላል። thank you very much በ3 መካፈል ስለሚችል ያንን አያሟላ ማለት። ስለዚህ እነኚህ this is the set of prime numbers then ከዛስ between 2 and ከ3 ስለጀመረ between 2 and 17 እዚህ ስላለ 18 እንላለን። between 2 and 18 ማለት ነው። 2 እና 18ን ሳይጨምር በዚህ መሃል ያሉ ምንድናቸው? ፕራይም ነምበሮች ናቸው ማለት ነው። በዛ መልክ እንጽፋለን ማለት ነው። ሲ ላይ 10 11 ዶት 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 ይሄ ዶት ዶት ያው እስከ መጨረሻው የሚሄድ ነው ማለት ነው። ይሄ ምን ይገልጻል? ይሄ the set of ከ10 የሚጀምር ቁጥር excellent ከ10 የሚጀምር እና መጨረሻ the set of all natural numbers greater than or equal to 10 10ን ስለሚጨምር greater than or equal to 10 እንላለን ማለት ነው። the set of all natural numbers greater than or equal to 10 ማለት ነው። d ላይ 1357 እነኚህ ምንድናቸው? ምን አይነት ቁጥሮች ናቸው? እነኚህ ቁጥሮች ምን አይነት ቁጥሮች? ኦድ ነምበርስ ናቸው አይደለ? ሁለትን ዘለዋል፣ አራትን ዘለዋል፣ ስድስትን ዘለዋል አይደል? ኢቭኖቹን ዘለዋል። ስለዚህ ምን አይነት ቁጥሮች ናቸው? ኦድ ናቸው። አሁን እዚህ በብራኬት ደግሞ ዘግቷል አይደል? እስከ መጨረሻው ዶዶ ስላላደረገ
the set of the first four prime numbers ማለት የመጀመሪያዎቹ አራቱ prime numberዎች ናቸው ማለት ነው እነኛ አይደለ እንደዛ መግለጽ እንችላለን ማለት ነው 2 ላይ direction 2 describe each of the following sets using complete and partial listing method complete እና partial listing method ተጠቅማቸው define አድርጉ ነው የሚለው A ላይ the set of odd integral multiple of 4 the set of odd integral multiple of 4 የአራት ብዜት የሆነ ግን odd ቁጥር 8 አይደለም odd ነው 8 ኦኬ odd ስለሚል ምንድነው ይሄ empty set ነው ማለት ነው empty set ነው empty set ስለዚህ ወይም እንደዚህ ማድረግ እንችላለን በኮምፕሊት እና በፓርሻል ሊስቲንግ ሜተድ ስላለ በቃ እንዲህ ባዶ ነው ምክንያቱም ኦድ ሆኖ የአራት ማልቲፕል የሆነ ቁጥር የለም አራት ኢቭን ነው አይደል ኢቭን ነበር እዛ ማለት ነው አዎ ቢ ላይ ለምሳሌ አንድ ቢሆን ትችል አንድ ቢሆን odd numbers 1 3 7 9 like that even number number 0 2 4 6 8 1 and normally it's a multiple in this case ግን in the special case መያዝ እንችላለን አንድ multiple ነው አንድ የአራት multiple ነው ወይም ሴት ውስጥ አንድ ማስቀመጥ እንችላለን ጥሩ ኮንሰርን ነው ከዛ ውጭ ከአንድ ውጭ የሆኑ ቁጥሮች ኦድ ሆነው ለአራት የሚካፈሉ ቁጥሮች የሉም ለምሳሌ 3ን ብንወስድ የአራት ብዜት ነው አይሆንም 5ን ብንወስድ የአራት ብዜት ነው አይሆንም እንዴ 7ን ብንወስድ ምክንያቱም ከአንድ ውጭ ሌሎች 3 5 7 የሚባሉ ቁጥሮች ኦድ ናቸው ስለዚህ አይካፈሉም ቢ ላይ the set of even ያው እዚህ ሂንት ስለሚሰጠን ማለት ነው ቢ ላይ the set of even than or yes less than or equal to 20 the set of even natural numbers ምን አይነት ቁጥር ናቸው even ናቸው even ማለት ለሁለት የሚካፈሉ natural numbers less than or equal to 20 ምን ይሆናል ይሄ even ስለሚል ያው natural number normally ከአንድ ይጀምራል አይደል even ስለሚል ግን አንድን ትተን ከሁለት እንጀምራለን ማለት ነው ሁለት አሁን ይሄን ሴት ውስጥ እናስቀምጥ 2 ኮማ 4 ኮማ 6 ኮማ 8 ኮማ 10 ኮማ 12 ኮማ 14 ኮማ 16 ኮማ 18 ኮማ ከዘገ የለም 20 ራሱ ስለሆነ እኮ 20 እንጨምራለን greater I mean less than or equal to ስለምን 20 ራሱ እንጨምራለን ማለት ነው C ላይ the set of non-positive integers ፖዚቲቭም ኔጌቲቭም ስላሉ አሁን ሂንት ተሰጥቶናል ምን አይነት ነን ፖዚቲቭ ያልሆኑ ኢንቲጀሮች ኢንቲጀር ያው ስለዚህ ነን ፖዚቲቭ ማለት ኔጌቲቭ ነው አይደል ዶት አድርገን የተወሰነ ከዚህ ኔጌቲቭ ከ3 ጀምረን እስከ 1 ያለውን መግለጽ እንችላለን ዜሮን ጨምረን ማለት ነው ምክንያቱም ነን ፖዚቲቭ ነው የሚለው ዜሮ ፖዚቲቭም ኔጌቲቭም አይደለም ስለዚህ ምንድነው ኢንቲጀር ነው ሶ በዚህ መልኩ መግለጽ እንችላለን ከዚህ ወደዚህ ኢንድ የለውም ማለት ነው ኢንድ የለውም ግልጽ ነው ይሄ ገብቷል እሺ ዲ the set of even natural numbers አሁን ይሄን እናንተ መስራት ትችላላችሁ ኦሬዲ እሱ ላይ አሁን ጊዜ ባናጠፋ ጥሩ ነው ኦሬዲ ከአንድ ጀምራል no even natural numbers ነው even natural numbers ከአንድ አይጀምርም ሁለት ብሎ ይጀምርና yes በቃ ሁለት ብሎ ይጀምርና እዚህ ጋር አሁን እንዲሁ ነው ሁለት ብሎ ይጀምራል
4 6 ከዛ በኋላ ኤንድ የለውም ይቀጥላል። ይቀጥላል። በዚህ መልኩ መግለጽ እንችላለን ማለት ነው። ሶሪ የማን ድምፅ እንደሆነ ባክግራውንድ ላይ የሚረብሽ ድምፅ አለ። ሰው እያስተናገዳችሁም ከሆነ ወይ ሚውት አድርጉ ተስትሉ። ሶስተኛ ሊስት the elements of the following sets የዚህን ሴት ኤሌመንቶች አቤት ቲቸር ዩኒት እስቲ አንዴ እንስራን ትንሽ ስለማይገባ እሺ ሁሉንም እየጠረግን እየሄድን ነው ማለት ነው። አንዳንዱን ከሰራነው አንፃር እሺ the set of integers divisible by 7 በሰባት የሚካፈሉ ኢንቲጀሮች ምን ይሆናል? ምን ሊስት ብዙ ቁጥሮች ስላሉ ያው ኢንቲጀር ኔጌቲቭም ፖዚቲቭም ብዙ ነው። ስለዚህ የተወሰነ ኔጌቲቭ 14 1 ቆማ ኔጌቲቭ ፕሊዝ ማን እንደሆነ ባክግራውንድ ላይ የሚጮህ ሰው አለ። ወደዚህ የቀነሰ ነው። ዳዊት ፕሊዝ ሚውት አድርግ ባክግራውንድ የሚረብሽ ድምፅ አለ። You see, I'm busy. You call me. ቲቸር በአንተ በኩል ሚውት ማድረግ አትችልም? ምናልባት እዛ ሚውት ላድርግ ይቻላል። ሚውት አድርጌዋለሁ። ኦኬ ይሄኛው the set of integers divisible by 7 ስለሚል ኔጌቲቭም ፖዚቲቭም ኢንቲጀር ብዙ ስለሆነ ምንድነው ኢንድለስ ቁጥር ነው። ስለዚህ 3 ዶት እንደዚህ አድርገን ከዛ በኋላ ምን እናደርጋለን? ኮማ ለ50 ምንድነው ለምሳሌ ያክል ኔጌቲቭ 14 ኮማ ኔጌቲቭ 7 ኮማ 0 ኮማ ወደ ፖዚቲቮቹም ሳይድ እንደዚሁ 7 ኮማ 14 ኮማ አድርገን ወደዚህ እያልን መቀጠል ማለት እንችላለን። ግን ኦልሬዲ ብዙ ሊስት ስላደረገን ዶት አድርገን ብዙ ነው አንጨርሰው። ኢንድለስ ነው ቁጥሩ በኔጌቲቭም ሳይድ በፖዚቲቭም ሳይድ በሰባት የሚካፈል ኢንቲጀር ማለት ኢንድለስ ቁጥር ነው ያለው። ስለዚህ በዚህ መልኩ መግለጽ እንችላለን ማለት ነው። ባጭሩ ታይማችንም ዌስት ሳናደርግ ማለት ነው። ግልጽ ነው? ሶስተኛ ላይ ያለው እናንተ እንድትሰሩ ብናልፈውስ እንድታዩት እንለፈውና ከዛ ከከበዳችሁ ግን አብረን ቀጣይ ክላስ ላይ እናያለን ማለት ነው። ቀጥሎ ሴክሽን 3 የዚህ ዩኒት the notation of the set notion of the set ማለት ነው። ሴት እንዴት ሪፕሬዘንት እናደርጋለን የሚለውን እናያለን ማለት ነው። ሶ ኤምፕቲ ሴት ፋይናይት ሴት እና ኢንፋይናይት ሴት የሚባሉ ሴቶች አሉ። ኤምፕቲ ሴት ፋይናይት ሴት ኤንድ ኢንፋይናይት ሴት የሚባሉ ማለት ነው። ኤምፕቲ ሴት የምንለው ምን አይነት ሴት ነው? ውስጡ ላይ ምንም አይነት ኤሌመንት የሌለው ከሆነ ማለት ነው። a set which does not contain any element ምንም አይነት ኤሌመንት የሌለው ከሆነ we call it empty set or void set or null set። እነዚህ ሶስቱ ምንድን ናቸው? ተመሳሳይ ስም ናቸው። ኤምፕቲ ሴት ማለት እንችላለን፣ ቮይድ ሴት ማለት እንችላለን፣ ነል ሴት ማለት እንችላለን። ማቴማቲካሊ ደግሞ this the empty set is denoted mathematically by the symbol በዚህ በብራኬት ባዶ ብራኬት ወይም ዜሮ እንጽፈን እንደዚህ ስላሽ እንደዚህ ስናደርግ ይሄ ምንድነው? የኤምፕቲ ሴት መገለጫ ወይም ምልክት ነው ማለት ነው። ካልሆነም እንደዚህ ውስጡ ኤሌመንት የሌለው ብራኬት መሳል እንችላለን ማለት ነው። ኤግዛምፕል እንይ። let set a equals x such that 1 እዚህ ጋር ኮንዲሽን ነው ይሄ 1 is less than x less than 2 and also x is an element of natural number። ይሄ ሴት በአንድ እና በሁለት መካከል ያለ ግን ናቹራል ነምበር የሆነ ቁጥር አለ ሴት አለ ወይም ይሄንን ኮንዲሽን የሚያሟላ ኤሌመንት አለ። it is 1 less than x less than 2 ነው። ለምሳሌ 1.5 እንበል ይሄን ያሟላል አይደል? 1 less than x less than 2 ያሟላል። ናቹራል ነምበር ግን አይደለም። ስለዚህ ናቹራል ነምበር የሚጀምረው ከአንድ ይጀምራል። 1 ኮማ 2 ኮማ 3 እያለ አንድ እየጨመረ ነው የሚሄደው። በዴሲማል ቤት የሚጨምር ናቹራል ነምበር የለም። ኮማ 4 እያለ እንደዚህ ስለሚሆን አሁን
አንድ ብሎ ቀጥሎ ያለው ናቹራል ነምበር ሁለት ነው። በአንድ እና በሁለት መካከል ምንም አይነት ናቹራል ነምበር የለም። ስለዚህ ይሄ ምንድነው ማለት ነው? It is an empty set. Yes, because there is no natural number between numbers 1 and 2 ማለት ነው። ግልጽ ነው አይደለ? ጥሩ። ሌላው ፋይናይት ሴት እና ኢንፋይናይት ሴት የሚባል አለ። ፋይናይት ሴት ማለት ውስጡ ላይ ያሉ ኤሌመንቶቹ የሚቆጠሩ በቁጥር የምናውቃቸው ዴፊኒት የሆነ ቁጥር ያለው ማለት ነው። ኢንፋይናይት ደግሞ የሱ ተቃራኒ ማለት ነው። ውስጡ ያሉ ኤሌመንቶች ቁጥራቸውን መጨረስ ማንችለው የማይቆጠር ማለት ነው። definition an empty set or a set which consists of a definite number of elements definite ማለት በቁጥር የሚታወቅ ማለት ነው። definite number of elements is called a finite set. a set which is not አንድ ሴት ፋይናይት ካልሆነ ምንድነው ኢንፋይናይት ነው ማለት ነው። ያ ማለት በውስጡ ያሉ ኤሌመንቶች ተቆጥረው የሚታወቁ አይደሉም ማለት ነው። let's see example. Identify the following set as finite set or infinite set. finite ወይም infinite set ብለን እንድንገልጽ ነው አሁን የተፈለገው ማለት ነው። a the set of natural numbers up to 10 እስከ 10 ያሉ ናቹራል ነምበሮች ፋይናይት ነው አይደለም? ፋይናይት ነው አይደለም? ያ because ከአንድ ጀምረን እስከ 10 መቁጠር ማለት ነው እዚህ ጋር እንደተቆጠረው። ስለዚህ let a be the set and the elements of the a are listed as እንደዚህ ይዘረዘራሉ። ስለዚህ ይታወቃል አይደል? thus it is a finite set because it has a definite or limited number of elements ማለት ነው። b ላይ the set of African countries b the set of Africa is it finite አይደለም? It's finance. finite because how many countries do we have in African continent? I think 55 አይደለም? 55 countries አሉ ማለት 54ም ቢሆን ያው ዴፊኒት ነው አይደል ቁጥሩ? ይታወቃል። ዴፊኒት ያው ስለዚህ the set of African countries is a finite set ማለት ነው። c the set of whole numbers the set of whole numbers ዜሮ ላይ ጀምራል 1 2 እያለ ከዛ አንጨርሰው በቃ therefore it is an infinite set ማለት ነው። ስለዚህ ፋይናይት ሴት ኢንፋይናይት ሴት ነል ሴት ወይም ቮይድ ሴት ወይም ኤምፕቲ ሴትን አውቀናል ማለት ነው፣ ተረተናል። ቀጥሎ እዚሽ ጋር ቁልፍ ሐሳብ አለ። ኖት the number of elements of set A is denoted by እዛ ሴት ውስጥ ያሉ ኤሌመንቶችን ቁጥር መግለጽ ስንፈልግ እንደዚህ ነው የምንጽፈው። number of ብለን ብራኬቱ ምንድነው ኦፍ ነው ማለት ነው። number of set A set G ከተሰጠን number of elements ለማወቅ number of እንዲያርገን set G እናደርጋለን ማለት ነው። for instance in the above example the number of elements of set A ስንት ነው? 10 ነው አይደለ? እዚህ ጋር A ላይ እስከ 10 ያሉ ሜምበሮች ነምበሩ ስንት ነው? 10 ነው ማለት ነው። which is read as the number of elements of set A እንላለን ማለት ነው። ቀጥሎ ኢኳል ሴትስ፣ ኢኩቫለንት ሴትስ፣ ዩኒቨርሳል ሴት፣ ሰብሴት እና ፕሮፔር ሰብሴት እነኚህ ኦልሬዲ ከ7 ጀምሮ ያሉ ናቸው። 7ም 8ም ላይ ያሉ ናቸው። ጀስት እንደ መገረብን በለው ጀስት ማጠናከሪያ አድርገን የምንላቸው ናቸው ማለት ነው። ሶ ኢኳል ሴትስን ኢኳል ሴትስ የምንለው ሁለት ሴቶች ኢኳል ናቸው የሚባሉት ሴት ኤ እና ሴት ቢ ኢኳል ናቸው የሚባሉት በቁጥርም በአይነትም ተመሳሳይ ኤሌመንት ሲኖራቸው ነው። ግልጽ ነው። በቁጥር ተመሳሳይ ሆኖ በአይነት ተመሳሳይ ሆኖ በቁጥር ማይመሳሰል ወይም በቁጥር ተመሳሳይ ሆኖ በአይነት ማይመሳሰል ከሆነ ኢኳል ሴት ሊሆን አይችልም ማለት ነው። ሁለቱንም ማሟላት አለበት። እዚህ ጋር two sets A and B are said to be equal if and only if ይሄ ማለት ብቻና ብቻ ማለት ነው። እዚህ ጋር ያሉ ኮንዲሽኖችን ሲያሟላ ብቻና ብቻ ነው ሁለት ሴት ኢኳል የሚባሉት። if and only if they have exactly the same or identical elements. identical ማለት ተመሳሳይ ማለት ነው በአይነትም በቁጥር። it is denoted as A is equal to B ሁለት ሴት ኢኳል ከሆኑ A ከዚህ ሴት ጋር እኩል ነው ብለን እንዲህ ማቴማቲካሊ እንገልጻለን። ኤግዛምፕል let set A equals 1 2 3 4 and set B equals 4
3 3 2 1 1 Yeah, it's are okay. these sets equal ናቸው? ያ ሁለት equal ነው። ናቸው አይደል? ምክንያቱም አራት አለ እዚህም አለ አራት፣ ሶስት አለ እዚህኛውም ሶስት አለ፣ ሁለት አለ እዚህኛውም ሁለት አለ፣ አንድ አለ እዚህኛውም አንድ አለ። ስለዚህ then these Yes, two sets are equal. set B set A are and set equal. B are equal ማለት ነው። Okay. ቀጥሎ equivalent sets equivalent የምንለው ምን ሲሆን ነው? በቁጥር እኩል ሲሆን አይነታቸው ተመሳሳይ መሆን አይጠበቅበትም። ቁጥራቸው ዋን ቱ ዋን ኮረስፖንደንስ በቁጥር እኩል ከሆኑ ለምሳሌ አንዱ ሴት አንድ ሁለት ሶስት አራት ቢሆን ሴት ኤ ሴት ቢ ሴት ቢን ደግሞ ኤ ኤፍ ዝም ብለን የፈለግን ጂ ኤች ብንል እነኚህ ሁለት ሴቶች እኩል ናቸው? ኢኩቫለንት they are not equal they are equivalent እኩል ናቸው። ኢኳል አይደሉም ኢኳል አይደሉም። አሁን ኢኳል እና ኢኩቫለንትን በደንብ ለዩ። ኢኳል ማለት በአይነትም በቁጥርም ተመሳሳይ። አሁን እዚህ ጋር ካንስል እያደረግን አለፍን አይደል? አራት እዚህ አለ እዚህም አለ። አይደንቲካል ነው። አይደንቲካል ማለት ተመሳሳይ ማለት ነው። ኤግዛክትሊ in all aspects ተመሳሳይ። አሁን ተመሳሳይ አራት መምህር ለምሳሌ አሁን ሴት ኤ እና ሴት ቢ እዚህኛው ላይ ስንመጣ ምንድናቸው? ኢኳል ኢኩቫለንት ናቸው። ኢኳል አይደሉም። ምክንያቱም ኢኳል ለመሆን አንድ እዚህ ካለ እዚህኛውም ላይ አንድ መኖር አለበት። እዚህ ግን አንድ የለንም። ቁጥራቸው ነው ተመሳሳይ። አራት ኤሌመንት አለው፣ ይሄም አራት ኤሌመንት አለው። so two sets A and B are said to be equivalent if there is a one-to-one correspondence between the two sets. one-to-one correspondence ማለት ውስጣቸው ላይ ያሉ ኤሌመንቶች በቁጥር ጥንድ ስናደርግ እኩል የሚሆን ማለት ነው። this is mathematically written as equivalent እንደዚህ ነው የምንጽፈው። እቺ ምልክት ማለት በሁለቱም በኩል አሮ ያላት ምንድነች? equivalent ምልክት ነች ማለት ነው። so observe that the two finite sets A and B are equivalent if and only if they have equal number of elements, and we write them as number of elements of set A is equal to number of element of set B ማለት ነው። እስቲ consider as an example consider the two sets set A which is 1 2 3 4 and set B red comma blue comma green comma black. So are these sets equal? equivalent No. They are equivalent, Equivalent. right? Because it has 4 elements, set A has 4 elements, and set B also has 4 elements. So they satisfy one-to-one correspondence. In set A, there are 4 elements, and also in set B also, there are 4 elements. Therefore, set A and set B are equivalent equivalent ይሆናሉ ማለት ነው። ይሄን ዩኒቨርሳል ሴት የሚለውን ከዚህ ቀጥሎ ቀጣይ ክላስ ላይ እናያለን። ያው ማሰልቸት እንዳይሆን ኦልሞስት ሰዓታችንም ስላለቀ thank you for your time አቴንሽናችሁ ጥሩ ነው። በሰዓት መግባታችሁም ደስ ብሎኛል። ግን ባክግራውንድ ላይ አንዳንድ ሰዎች ኖይዝ የሚለቁ ሰዎችን ፕሊዝ እስቲ በግሩፕ እናንተ ተመካከሩ። ምክንያቱም አንደኛ ሪከርድ ይደረጋል ቪዲዮ፣ ኖይዝ ሲኖር ኖይዙም አብሮ ነው የሚቀረጸውና ሌተር በኋላ ልታነቡም ስትፈልጉም ያመረበሹ አይቀርም። ስለዚህ እኔ ስጠይቃችሁ ስትሳተፉ that is good። ከበስተጀርባችሁ ግን ወይ ከስተመር እያስተናገዳችሁ የሚረብሽ ድምጽ መኖር የለበትም። እንደዛ ነገር ሲኖር ቢያንስ ሚውት አድርጉ። እናንተን ማይካችሁ ሚውት አድርጉና ሪከርድ የሚደረገው ላይ ቢያንስ ኢንተርፌር እንዳያደርግ ያደርጋል ማለት ነው። Thank you very much. Have a very good night. Thank you, doctor. መልካም ምሽት። እሺ መልካም ምሽት ይሁንላችሁ። Thank you, doctor.